እናቴ እኔ ልጅ እያለሁ ኢስላም ማለት ሰላም ማለት ነው ትለኝ ነበር። ከልጅነት ጀምሮ በምንም አጋጣሚ ስለ ሰላም ከተነሳና እስላም ማለት ሰላም ማለት ነው በትክክል አንድ ምን ማለትስ ነው ሰላም ማለት ነው ሲባል አንዱ ከስያሜው ነው። ሰላም ከሚለው ቃል የተባዛ ብዜት ነው እስላም የሚለው። ሶስት ተአምሪ ብታውቂ ብናውቅ ኑሮ ይሁን ሰላም ይች አሁን ግን አለ ከዓይኖችሽ ተሰወረ። ከዚያ በኋላ በእግዚአብሔር ስም የሚመጣ ቡሩክ ነው እስክትሉ ድረስ ከተሆኑ አታዩኝ። አሁን ለሰው 5000 ብር መስጠት በቃ ምንም አይገዛም ማለት ነው እንዴ? ቶ ይሄን ነገር አንተ ከሀገር ከወጣህ በኋላ 500 የለም ዘመዴ 2500 ነው። ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልከው አይደለም። ኢስላም ማለት ሰላም ማለት አይደለም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ከመሸ ተመልሼ መጣሁኝ። መልካም ዜናም ደግሞም ክፉ ዜናም ስላለ ነው የምንመለከተው ነው የሚሆነው። ወንድማችን ዘመድኩን የሆሳዕና ዕለት ገብቶ አንድ የተናገረው ነገር ተቆርጦ ተለቆ በጣም ብዙዎች መነጋገሪያ ሆኖ እያየሁት ነውና እሱ ላይ የምናነሳለን። መምህራችን ዲያቆን ዮርዳኖስም እንዲሁ ደግሞ አንድ ኡስታዝ ትልቅ ኡስታዝ የዋሻውን ውሸት ሌላ ኡስታዝ ሲያጋልጠው እንመለከተዋለን። ክርስቲያኖችን ለማታለልና ለመደለል ሲሆን እኛ ሚዲያዎች የኦርቶዶክሳውያን ሚዲያ ላይ እየቀረቡ የሚናገሩት ነገር ከኡስታዞች ዘንድ ደግሞ ተቃውሞ እየገጠመው ያለው። ስለዚህ ለብዙዎች እንዲደርስ ይህን ቪዲዮ ሼር አድርጉት። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ከምንጀምር ካላችሁኝ መምህራችን ዲያቆን ዮርዳኖስ የሚናገሩ ነገር እንስማና ወደ መልካም ዜናው እንሸጋገራለን። ይህንን ቪዲዮ ቀርጬ ፖስት ከማድረጌ በፊት አሁን ከምሽቱ 4:47 ይላል ወይ ደግሞ 22:47 ነው የሚለው አንድ መጥፎ መረጃ ደርሶኛል። አሁንም አርሲ ላይ ነው። አርሲ ላይ በጥቆማ በሚመስል ሁኔታ አንድ ሙሉ ባስ ኦርቶዶክሳውያን ያሉበት ባስ በጥቆማ እንደተያዙ ሰምቻለሁኝ። ዛሬ ከአዳማ ወደ ነገሌ ሲሄድ የነበረ የህዝብ መኪና ሙሉ ማመላለሻ ማለት ነው ከ35 ሰው በላይ እንደያዘ የሚገመት ነው። ሙሉ ክርስቲያን የነበሩበት ነው። ለዛ ነው በጥቆማ የሚመስል ሁኔታ ነው የተያዘው አልኳቸው። ለዛ ነው ከ35 ሰው በላይ ጭኖ የነበረ መኪና ከቀኑ 7 ሰዓት ላይ ነው እንግዲህ መኪናውን የያዙት እነኚህ አካላት። ከዛ በኋላ እየደበደቧቸው ነው እንግዲህ ወደ አርጆ የሚባል ጫካ ውስጥ ይዟቸው የገቡት። ይሄ የሚያሳየው በጥቆማ እየተነጋገሩ እየሰሩበት እንደሆነ ነው የሚያሳየው። ኦርቶዶክሳውያን አርሲ ላይ ሊቀ ጳጳሱ መጣ ይቀየራል ተብሎ ምንም የሚመጣ ነገር የለም። ከዚህ በፊት ሆስፒታል የተኙት የሚጠይቃቸው የለም። ቤታቸው ለተቃጠለ ንብረታቸው ለወደመባቸው የሚጠይቃቸው የለም። ለበዓል ሙያ ተብሎ እንኳን ለዶሮ ለሽንኩርት የቻላቸው እንኳን የለም። ዝም ተብሏል። መከራ ውስጥ ያሉት ሊቀ ጳጳሱም ምንም ሊያደርጉ አልቻሉም። እንግዲህ ዛሬ ከአዳማ ወደ ነገሌ ሲሄድ የነበረ ሙሉ ባስ ኦርቶዶክሳውያን ያሉበት ሙሉ ባስ ቀኑ 7 ሰዓት ላይ ነው ያፈኗቸው። ከዛ በኋላ እየደበደቧቸው እየገረፏቸው እንደወሰዷቸው ነው መረጃ የሚያመላክተው። ሁለተኛው መረጃ እንግዲህ እንደ አዲስ የሰማነው መረጃ ምንድነው? በ27 ታፍነው ሰዎች ታፍነው ተወስዶ እንደነበር አንስቼላችሁ ነበር። በዛ ውስጥ እንግዲህ ወደ 32 ሰው የሚጠጋ ሰው ነበር ተይዞ የነበረው። እስካሁን ድረስ ምን ላይ እንዳሉ አልታወቀም። ከዛ እገታ ውስጥ ያመለጡት 2 አካላት ብቻ ነበራቸው። አንደኛው የቤተክርስቲያን አስተዳዳሪ ሲሆን ሁለተኛው መሪጌታ ነበሩ። የቤተክርስቲያን አስተዳዳሪ ደግሞ ያመለጠበት ምክንያት ድንገት ከማህሌት ላይ ወጥቶ ሽንት ቤት ሄዶ በነበረ ሰዓት ላይ ነው። እንግዲህ እነዛ አስተዳደር አካላት እነዛ ጨካኞች መጥተው ሙሉ ለሙሉ 32ቱንም ቤተ መቅደስ የነበሩት 32ቱንም ክርስትና የምትነሳው ህፃን ጨምሮ ጠቅልለው እንግዲህ ይወሰዱት። እስካሁን ድረስ ምንም የተባለ ነገር የለም። በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ይባለው ቦሰት ወረዳ ቦሌ ከተማ ከቅዱስ ሚካኤል ቤተክርስቲያን ሆሳዕና ለማክበር ቤተክርስቲያን ውስጥ አድረው ሲያስቀድሱ የነበሩ እናቶች፣ ካህናት፣ ህፃናት ከ1 ዓመት ጀምሮ እስከ በ30 ሰው በላይ እንደሆነ የሚነገር ነው። ወደ 32 ሰዎች አካባቢ ናቸው በሸኔ እንደተወሰዱ እንግዲህ ተገልጿል። እስካሁን ድረስ ምንም የተባለ መረጃ የለም። እንዳልኳችሁ ያመለጡት 2 ሰዎች ብቻ ናቸው፣ መሪጌታውና የቤተክርስቲያን አስተዳዳሪ አካላት። ግን ጸጥ ረጭ። የቤተክርስቲያን አካላት ምንም እያሉ አይደለም። ሊቀ ጳጳስ ተመደበ፣ ግን መከራውን ሊያስቆመው አልቻለም። ምክንያቱም ሆን ተብሎ ተነጋግረው ኦርቶዶክሳውያን ለማጥፋት ኦርቶዶክሳውያን ለማጥቃት እየተካሄደበት ያለ ስለሆነ በጣም ረፍሎ የደረሰ መረጃ ነው። ልቀላቅላችሁ ብዬ ነው። ወደ ሌሎቹ እንቀጥል።
በስተታምሪ ብታውቂ ብናውቅ ኑሮ ዮም ሰላምኪ አሁን ግን አለ ከዓይኖችሽ ተሰወረ። ከዚያ በኋላ በእግዚአብሔር ስም የሚመጣ ቡሩክ ነው እስክትሉ ድረስ ከተሆኑ አታዩኝም ብሏል ጌታችን። እንደዚያ ስለሆነ አሁን የምንነጋገረው ስለ ኢየሩሳሌም አይደለም፣ ስለ ኢትዮጵያ ነው። ስለ አይሁድ አይደለም፣ ስለ ቤተክርስቲያን ነው የምንነጋገረውና እግዚአብሔር የሰጠን የንስሐ ዕድል ከዓይናችን እንዳይሰወረብን ነው። ባካችሁ እችን ሰሙነ ሕማማት እስቲ ሀገራችንን ይቅርበል። በቅዳሴ ጊዜ እንደው ከማስተዋል ጋር አይደለም እንጂ ሐውፃ ለኢየሩሳሌም ሰማያት እግዚኦ ሙሉ ስልጣናት ይላል ቅዳሴ ጊዜ ላይ። ኢየሩሳሌም ኢትዮጵያን ጎብኝልን፣ ሰላምህን ስጥልን፣ ቤተ ክርስቲያንን ጠብቅልን፣ መልካሙን ንጉሥ ጻድቁን ጳጳስ ሹምልን ብሎ መጸለይ ይገባል። ከምንም በላይ እኛን ራሳችን ከክፋት ከጥፋት ሰውሮ በጎ ከመስራት እንዲያደርሰን ልንለምነው ይገባል እና አለቀሰላት ለምን አላለቀሰባት ለምን አይለም ቢሉ ረራዮን ሲያይ ነው እንጂ አለቀሰባት ባለ ለምን ግዙም ይለው በከይላቲ አይደለም እንደለም ይለው በከለላ ያለ በእርሷ ላይ አለቀሰን የሚለው በቀጥታን ተርጎመው ከተባለ ግን አለቀሰላት ተብሎ የተረጎመበት ምክንያት ምንድነው? በቃ ሊያድናት መጥቶ እምቢ ስላለች አቀቶት ሳይሆን አምላክ ነው እምቢ ያሉ መዳን አንፈልግም አሉ። እንደ ደረቅ ሰው እምቢ ያሉ እንጥፋ አሉ አይሁድ። ዛሬም እንደዛ ሆነናል። ከላይ እስከ ታች ተያይዘን እንጥፋ ባዮች ሆነናልና ከጥፋት ከክፋት መድኃኔዓለም ይሰውረን። ሰሙነ ሕማማትን የተባረከ ያድርግልን። ካህናት የሚሏትን ቃል እኛ በራሳችን ልብ እንበላል። እንበለ ደዌ ወሕማም እንዳሉ አይደል? ምን አላችሁ? ደዌና ሕማም ምንድነው ልዩነታቸው ከተባለ ሕማም የማያስተኛው ደዌ አልጋ ቁራኛ የሚያደርገው። እንበለ ጻማ ወድካም ድካም የዕለት ጻማ ሰውነት የሚያስጨንቅ ለደዌ የሚዳርግ አመከመዮም ያብጽሐነ በጥቅሉ ቋል ያብጽሐኒ ወያብጽሕክሙ ይላሉ። እሱም ያስኬዳል። አንድ ለትንሳኤው ዋናው ግን ለከርሞ ያድርሰን ብለው ይላሉና አደራ የእግዚአብሔርን ቸርነት የመድኃኔዓለምን ሕማማት እያሰብን ለሀገር ለቤተክርስቲያን የምንጸልይበት ይሆንልን። አሜን። ለመምህራችን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንግዲህ ይህን ሰሙነ ሕማማት ክርስቶስን እያሰብን መከራውን እያሰብን ለሀገራችን ምሕረቱን ሰላሙን እንዲልክልን እንጂ ከዚህ በላይ የሚመጣ ከሆነ መከራው እየበዛባት ነው የሚመጣው። በነገራችን ላይ አላወቅነው ይሆናል እንጂ ጥቃቅን ነገር ብለን የምንላቸው ነገሮች ምን ያህል እንደሚያቃውሱ ዘመድኩን ያነሳው ሀሳብ ላይ እንመለከተዋለን። መልካም ዜና ያልኳቸው እንግዲህ መልካም ሆኖ አይደለም ያን ያህል እውነት ለመናገር ያለ በደላቸው እየታሰሩ የሚፈቱ ወንድሞቻችን መልካም ዜና ብሎ ማቅረቡ አንዳንዴ ብዙም ደስ ባይለኝም፣ ግን ለቤቱ በመብቃቱ ከቤተሰቡ ጋር በመቀላቀሉ ከዛ ሽታ ከዛ እስር ቤት ወጥቶ ንጹህ አየር መተንፈሱ በራሱ አንድ መልካም ነገር ስለሆነ ወንድማችን ነጋሽ በዳዳ ከእስር እንደተፈታ ባልደረቦቹም ሌሎች እህቶችም ሲናገሩ ሰምተናል። በተለይ ደረጀ ነጋሽ ጋር ያሉ እህቶች ያሉትን መምህር ደረጀ ዘወይኜ ጋር ማለት ነው ያሉ እህቶች ሲናገሩ ሲያነሱ ሀሳቡን ስላየሁትኝ ነው። ስለዚህ ተፈቷል። በ50 ሺህ ብር ዋስ ነበር እንዲፈታ የነበረው። ነገር ግን ወዲያውኑ ባለመፈታቱ ምክንያት ዛሬ እንዲፈታ ይሆናል። መምህራችን ደረጀ ዘወይንዬ ደግሞ ለሚያዝያ 1 ቀነ ቀጠሮ እንደተሰጠው ሰምተናል። የሲሳይ መምህር ሲሳይ ይመስለኛል ነገ ነው ካልተሳትኩኝ ያለው የፍርድ ቤት ቀጠሮ። እንግዲህ የሚሆነውን ነገር እንመለከታለን። መምህራን ያለበደላቸው ያለ ምንም አይነት ምክንያት የሚዲያ አዋጁ እንኳን ምንም በማይከለክላቸው መልኩ የሆነ ግለሰብን ተናገራችሁ ተብለው ያለበደላቸው በደል ተሰጥቷቸው ከስራ ገበታቸው ላይ ጭምር እንዳይገኙ ጭምር አድርገው ማረሚያ ቤት ከተዋቸው ነበረ እና አሁን እንኳን ደስ አላችሁ ምን እንደሚባል ጭምር ግራ የሚገባ መስሎናል። ወንድሞቻችን ያለበደላቸው እየታሰሩም ቢሆን እንግዲህ ሲፈቱ ደስ የሚለን አይነት ሰዎች ይሆናል። መብራት ሲጠፋ ዝም ብለን ሲመጣ ደስ እንደሚለን ማለት ነው እና በጣም አሳዛኝ ነው። ለማንኛውም እግዚአብሔር እንኳን ወንድማችንን ለቤትህ አበቃህ እንላለን። ዘመድኩ እንደዚህ ጠይቅና ተመልሶ ራሱ ተገርሟል። ላሰማችሁ። ዶሮ 3000 ብር 2100 2000 ስንት ዓመት ሆነኝ? 10 ዓመት በጋ 15000 20000 እንዴ! ዳቦ ስንት ገባ? ዳቦ ስንት ገባ? 10 ብር ነበረ 5 ብር ምናምን
ዳቦ እንቁላል ስንት ነው አንዱ እንቁላል? እንዴ አሁን ለሰው 5000 ብር መስጠት በቃ ምንም አይገዛም ማለት ነው እንዴ? ቶ ይሄንን ነገር አንተ ከሀገር ከወጣህ በኋላ 500 የለም ዘመዴ 2500 ነው። ዶሮ ሁለት አንተ ቀልድ ራስ ዳቦ 15 ብር። ኦኬ ተው በቃ ተው እንቁላል 25 ብር፣ ፍየል 25000 30000 ነው። ኧረ በእናትህ ተው በቃ መልሰኝ ወደኔ። በልጽገናል፣ በእውነት በጣም ተበልጽጓል። እንግዲህ ተመልከቱ፣ በዚህ ኑሮ ውስጥ ይህን ችሎ ጸጥ ብሎ የተቀመጠ ህዝብ ደሞዙ ሳይጨመርበት እግዚአብሔር ካላስቻለ ማን ያስችላል? ይሄንን እግዚአብሔር መቻውን ካልሰጠ። አንድ ጓደኛዬ ኑሮ እንዴት ነው ብዬ ስጠይቀው ሳስብ ያመኛል አለ እና ይደፋኛል፣ አረፋ ያስደፍቀኛል፣ ደም ይነስረኛል አለ። ሳስብ የልጆች ወጪ፣ የትራንስፖርት፣ የምግብ ምናምን ብዬ ሂሳብ አውጥቼ ስሰራ ያዞረኛል አለ እና እንደ አማራጭ የወሰድኩት አለ ምንድነው የወሰድከው ስለው መኖር በቃ እወጣለሁ፣ እሰራለሁ፣ ለምጠየቀው ነገር ከፍላለሁ፣ ይመሻል፣ ይነጋል፣ ጤነኛ ነኝ አለ። በቃ ስለ ነገ አላስብም፣ ስለማወጣው አላስብም። ድንገት እንኳን ያለፈው ወጪን ሳስበው የመጣውን ብር ሳይ እንዴት ነው የመጣው ብዬ ለራሴ እንደገና ያመኛል አለ። መደሰት ሳይሆን ያመኛል ብሎ ይነገረኛል። በእውነት የብዙ ሰው ሁኔታ እንደዛ ነው ማለት ነው። እና እንደገና በዚህ ይቀለድበታል። እንደዚህ የሚኖርን ህዝብ ደግሞ ይቀለድበታል። ኢትዮጵያ አድጋለች፣ ኢትዮጵያ በልጽጋለች፣ ኢትዮጵያ እንደዚህ ሆናለች ተብሎ ይቀለድባቸዋል። ምክንያቱም እነሱ እየበለጸጉ ስለሆነ፣ እነሱ ኑሯቸው ተስተካክሎ እያማራላቸው ስለሆነ እንትን ይላል እና በጣም ከባድ ነው። እኔ እንግዲህ ዘንድሮ ማድረግ የፈለኩት ምንድነው ሰው ላይ እንስራ በሚለው በፊት እንግዲህ አሁን ኑሮ ስለተወደደ አብዛኛው ሰው በተለይ ንግድ ላይ ያሉ አንዳንድ ቦታ አርቲስት ምናምን ላይ ያሉ ሰዎች በፊት ቤተክርስቲያንን ሰንበት ትምህርቶችን ያግዙ የነበሩ ሰዎች ለማደግ መጠንጠጥ አለባቸው፣ ጴንጤ መሆን አለባቸው። ስልጣን ለማግኘት በቢሮ ውስጥ ለመቆየት የጌታ ልጅ መባል አለባቸውና ብዙዎቹ ኦርቶዶክስ ውስጥ ሆነን ምን አገኘን እኛ? ስለዚህ አሁን ጴንጤ ስንሆን ስራው አለን ምናምን፣ ነጋዴዎቹ ደግሞ ቀረጥም ታክስም የለንም፣ ስለዚህ የለብንም በማለት ቀላል የማይባሉ ሰዎች እምነታቸውን እየቀየሩ ነው። ምክንያቱም የሆድ ነገር ነው፣ የኑሮ ነገር ነው፣ እንደዚህ ያደርጋሉና ስለዚህ ሰንበት ተማሪዎቹ ሰውን ለመለመን ተቸግረዋል። አሁን ያ ይረዳቸው የነበረ ሰው አሁን ስድብ ነው የጀመራቸው። ይሄ ከዚህ ጥፋ፣ እኔ ኢየሱሴ እንደዚህ አድርጎልኛል፣ በቃ እኔ በላል ጥፋ፣ ከዚህ ስለ ድሃ ምን አገባኝ፣ ስለ ነዳይ ምን አገባኝ የሚሉ ናቸው። ምክንያቱም ይሄ እንትን የብልጽግና ወንጌል ድህነትንና ድሃን ነው የሚጸየፈው፣ ድሃን ነው የሚያጸዳው እና የበዓል ቀን 5 ሊትር 2 ሊትር ዘይት ይሄ 10 ኪሎ ዱቄት እና 3 እስር መኮሮኒ ሰጥቶ 15 ቀን በአዲስ ዘመን በኢዜአ በምንድነው ስሙ በዚህ በኢቲቪ በሬዲዮ ፋና በአፋርን በኦሮሞ በምናምን በዚህ በአሚኮ ጠቅላይ ሚኒስትሩ ዝናሽ ታያቸው ይህን ሰጡ ቀንጧቴው የማዕድ ማጋራት አረጉ ምናምን። አንዳንዴ ሰዎቹ 2 ጭልፋ ይደረግላቸዋል ካልጫ ከምን እሱ ቆሞ እሷ ታበላቸዋለች። ሰዎቹ ይመጣሉ፣ ካሜራ ይቀረጻሉ። ከዛ በቃ ሳምንቱን ሙሉን ይታያል። ሰዎቹ እኮ ከግቢው ሳይወጡ ርቧቸዋል። ዲስኩር አለ በዛ ላይ አብይ ቆሞ እዛ ሲደሰኩርባቸው ምን ሲልባቸው በልተው ቶሎ እንኳን ቤት ቢሄዱ ያዝ አንጀታቸውን ያዘረግላቸው። ከቤተ መንግስቱ ሲወጡ ብዙ ሰዎች ጎብጠው ነው የሚወጡት። እንደገና ይርባቸው። ያንን ግን ማስታወቂያ ይሰራበታል ማለት ነው። እና በእውነት እንደዛ ትክክል አይደለም።
ግን ደግሞ ለአንድም ቀን ቢሆን ደግሞ እንደዛ ማድረጋቸው ነው የሚነቀፍ አይደለም። እንደ መንግስት ሀገር አደይተ ሀገር ደሃ አድርገ ሀገር ባዶ እጅ አስቀርተ ሀገርን ግጠ ሀገርን አፈር ከደች አስበልተ ባለፉት 40 ዓመታት ከሀገር የሸሸው ብርና ባለፉት 7 ዓመታት ከሀገር የሸሸው ብር ይበልጣል። አብየኛው የዚህ በ7 ዓመት የሸሸው ዶላር የወጣው ብር ይገርማል። እግዚአብሔር አሁን ሰባብሮ ጣለው እንጂ ዱባይ የተሰራው ህንፃ፣ ዱባይ የተሰራው ሪል ስቴት፣ ዱባይ የተሰራው ምናምን የሚገርም ነበር። ሰዎች እየታገቱ ሀገር እየተበላ ሀገር እየተጋጠ እነሱ ኢትዮጵያ ስትታመስ ዱባይ ሊሄዱ ነበር። እግዚአብሔር ብሩን እዛ ወስደው ከሰከሱት። የኢራን እሳት ደግሞ ከሰከሳቸው። ከእግዚአብሔር ማምለጥ አይቻል። ዱባይ ይናፍቃል። ከዚህ በኋላ ዱባይ ይናፍቃል። እና ይሄንን ስለተሰማኝ እስቲ ከኤርትራን ጀምርና ኢትዮጵያ ውስጥ ቢያንስ 14 ክፍለ ሀገር ከየክፍለ ሀገሩ አንዳንድ እናድርግ ብዬ ነበር። ሰው ሲመጣ 20 ያደረግነው። ከዛ ደግሞ እስቲ 30 እናድርገዋል። 30 ገባ። 32 ላይ አቁመን ነበረ። ለሰንበት ትምህርት ቤቶች እንዲነቃነቁ፣ ሰንበት ትምህርት ቤቶች ቀስቀስ እንዲሉ፣ ሰንበት ትምህርት ቤቶች ዞር እንዲሉ እና ህዝቡን ደግሞ ያንደሃ ህዝብ እንዳያስቸግሩት ማድረግ አለባቸው። ግን ደግሞ አሁን እንዳያችሁት ነገር ኑሮ የከበደ ስለሆነ ያንን ለማድረግ ነበረ ሐሳቡን ያመጣሁት። ሰው ላይ እንሰራለን አይደል ያልኩት። እንደምትመለከቱት እንግዲህ ኤርትራ ያው ስም መጥቀስ ምናምን ስለማያስፈልግ ገንዘቡ ይሄዳል። ዘመዴ ከሊስቱ አውጣው፣ ወደዛ የሚሄድ ሰው አግኝተናል፣ በእጅ እንሰጣለን፣ እናበላለን ብለዋል ማለት ነው። መላ ኢትዮጵያ ውስጥ እንደምትመለከቱት በሬ ሰንጋውን እናቴ የኔ ልጅ እያለሁ እናመሰግናለን። እንግዲህ እንደሰማችሁት ነው። ምን ገባ፣ ስንት ገባ ዶሮ፣ ስንት ገባ እንቁላል፣ ስንት ገባ ዳቦ። በነገራችን ላይ ይሄን ኩዌሽን አሁን አይደለም ያነሳሁት ነበር። የዛሬ ወር አካባቢ ላይ ወር አይሞላም እርግጥ የሆነ ቦታ ሄደን ያወራን ዝም ብለን እያወራን እያለ በየአይነቱ ከ500 ገባ የሚል ነገር ሰማሁኝ። አላመንኩም ነበር። ከዛ ውይይቱ በጣም እየጦፈ ሲሄድ መደወል ጀመርን። ኢትዮጵያ መናቃቸው ሰዎች ጋር አዋነን ቦታ ላይ 500 ብር ነው በየአይነት አሉ። በየአይነት ከተማ ውስጥ አንዳንድ ቦታ ላይ 500 ብር ነው። ወደ ደሳሳ ጎጆ የሚባለው 150 200 ብር ነው። በቀን 500 ብር ያወጡ እየበሉ አንድ ጊዜ እንኳን መብላት ምን ያህል ከባድ እንደሆነ፣ ምን ያህል ደሞዝ ነው የሚጠበቀው። ልጅ ሲኖር ደግሞ አስቡት፣ ሚስት ሲኖር፣ የቤት ኪራይ ሲኖር ጭራሽ አታስቡት። እውነት ነው። የሆነ ጊዜ ላይ ማናጀሮች ራሱ ሆቴል በር ላይ እየለመኑ ነው ሲባል ስንሰማ እንደ ቀላል ነበር ታለፈ። እስካሁን ድረስ በጣም ለውጥ የለም፣ እየባሰበት እንጂ። የሀገራችን ኑሮ ሁኔታ በጣም በዚህ ከሄደ በፊትም እንደተተነበየው አብይ አህመድ ሊወርድበት የሚችልበት አንዱና ዋናው ምክንያት ከጦርነቱ ከምን ባለፈ የኑሮ ውድነት ነው ብዬ ለማሰቡ አሁንም እየሆነ ያለው እሱ ነው። ወደ እሸቱ ጋር ልምጣ። እሸቱ እንግዲህ በጣም የሚያናደኝ አንድ በተለይ ይሄ የማያውቁትን ሰው ወይ ደግሞ የማያውቁትን ቤተ እምነት ኢንተርቪው ማድረግ አንዱ የሚያናደኝ በእንደዚያ ሁኔታ ላይ ነው። መሞገቱ እንኳን አይችልም። አይ እንደዚህ እኮ ይላል መጽሐፋችሁ፣ እንዴት ነው የምታዩት? እንዲህ የሚል ትምህርት እኮ ሰምቻለሁ። እንዴት ነው ማለት የማይችሉ ሰዎች ኦርቶዶክሳውያን ሙስሊም ሚዲያ ተገኝተው ምንም አይነት መርሃ ግብር እንደምታውቁት መንፈሳዊ ኦርቶዶክሳዊ ነገር አይናገሩም። ጭራሽ አይጋበዙም። ኦርቶዶክሳዊ አይጋበዙም ጭራሽ የሙስሊም ሚዲያዎች ላይ። የክርስቲያን ሚዲያዎች ማህተብ የለበሱ ሰዎች ግን ብዙ ጊዜ ይጋብዙና ሙስሊሞቹን ዲስኮራቸውን የውሸት ትምህርታቸውን ዘርተው ይሄዳሉ። ለምሳሌ ኢስላም ማለት ሰላም ማለት ነው ትለኝ ነበረ ከልጅነት ጀምሮ። በምንም አጋጣሚ ስለ ሰላም ከተነሳና እስላም ማለት ሰላም ማለት ነው በትክክል አንድ ምን ማለት ነው ሰላም ማለት ነው ሲባል አንዱ ከስያሜው ነው። ሰላም ከሚለው ቃል የተባዛ ብዜት ነው። እስላም የሚለው የአላህ ስም ሰላም ነው። የሙስሊሞች የሚያገናኛ ቃል ሰላም ነው። ይሄና ተያያዥነት ይዞ እስላም የሰላም እምነት ነው ወይም ደግሞ ሰላም ነው የሚያዘው ነው። የእስልምና ባህሪ አይደለም። ይሄ ጦረኝነት ሌላ ምናምን የሚባሉት ነገሮች ማለት ብዙ ማሳያዎችን ማንሳት ይቻላል። ለሚነሱ እንትኖችም የተዛባ እምነቱን ካለማወቅ የሚመነጩ እሳቤዎች ስለሆኑ ሰፊ ነገር ማቅረብ ይቻላል እንጂ እስልምና ሰላም መገለጫው ነው። ከስሙ ጀምሮ ኢስላም የሚለው ቃል የሰላምን ስም የያዘ ስለሆነ ሰላምተኝነትን ማሳያ ነው።
በጣም ደስ የሚለው እናት ያልተሳሳተችው ትክክል። አሁን ሙስሊም ማለት ኢስላም ማለት ሰላም ማለት ነው ያልኩት ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ ሱብሓነሁ ወተዓላ እንደዛ ነው ያስቀመጠው። ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ መን በደለ ዲነሁ ፈቅቱ ለምሳሌ ወይም ደግሞ የሙስሊም አንድን ለመበታት የሚሯሯጥንም የሙስሊም መሪ ኖሯቸው በዛ መሪ ስር የተጓዙ ያለውን እምቢ ካለ ማሰር መግደል ብላ የሚፈቀድበት ሁኔታ አለ። ለምን? ሙስሊሞችን ለአደጋ የሚያጋልጥ ስለሆነ። አይደል? ሰላም ማለት እዚህ ጋር አንተም በሃይማኖት እኔ አልነካሁክም እና ለድንጋይ ልስገድ ሲል አዛን ጊዜ ሰላም አይደለም። ይሄ ከፍ ሰላም ተብሎ ሲገለጽ ያ ስለሆነ አንተን የሚሰድብህ እንዳው ሰብሮ አላህ ለፈው ነው ያለው። እንደው አንተን የሚሰድብህ አንተን ድንበር የሚያልፍብህ ሀታ ሰው የሚገልብህን ወኢን ታፉ ኢላ አላህ ይቅር ብትልሃል ያንተን ጉዳይ የዲን ጉዳይ ግን ይቅር ብትልሃል። ቃቲሉ ሐታ ላ ተኩነ ፊትነቱን ወየኩነ ዲኑ ኩሉ ሊላህ ያለው አየው እዚህ ጋር ያንተን ጉዳይ አውፍ ቤተሰብ ገደለብህ አውፍ በለው ይልሃል። አውፍ ብትል የበለጠ ነው ይላል አላህ። ቤተሰብ ገድሎብሃል እኮ አውፍ በለው ብትል የበለጠ ነው ይልሃል። ግን ክህደት መስራት ምን አለ? ቃቲሉ አለ ተጋደሉ ሐታ ላ ተኩነ ፊትነቱን ሽርክ ማለት ነው። ሽርክ የሚባል በአላህ ላይ ማጋራት የሚባል አንይዳን የጥሩ ሲና የቡራክሳ ያለ የሚያመልክ እንዳለ እስኪጠፋ ድረስ ወየኩነ ዲኑ ኩሉሁ ሊላህ ሃይማኖት የተባለ በአጠቃላይ አላህ ብቻ እስከሆነ ድረስ ተዋጋ ብሎ የሙስሊም መሪዎች ለአላህ ትእዛዝ ያስቀምጣል። ስለዚህ ይሄ በዛ ነው የሚገለጸው። ይሄንን ጫና አድርጌ የምነግርህ ለአንተ ብቻ አይደለም። ብዙ ሰዎች ይሄንን ነገር ድፍና አድርገው ያልፉታል። መስላሃው ምንድነው ብንናገር የሙስሊም መሪ አሁን የለንም ምናምን ሰው ማወቅ አለበት፣ ውስጡ ሊያምንበት ይገባል። አሁን በነገራችን ማለት ጂሃድ በኢስላም መሪ ተደርጎ ጂሃድ ቢነሳ ከ195% በሚባልበት ደረጃ ሙስሊሙ ራሱ በዘር ይፋጫታል። እስቲ በእውነቱ ስንነጋገር አሁን እንበለውና ሳውዲ እሷ እንግዲህ አሁን በኢስላም አመራር ላይ የምትሄደው በዓለም ደረጃ በኢስላም ላይ የምትገለጸው እሷ ናት። በተውሂድም ያለ ሽርክ የሌለባት ዛሂር የሆነ እሷ ናት። እንደው አላህ ቁዋ ሰጥቶ ጨምሮላት ሀያል ሆና ከዚህ ካለችበት የበለጠ ዙሪያው ያለውን የካሃዲ አገራቶችን ኑ ወደ ኢስላም ግቡ የሚል ጥሪ ብታቀርብና አልቀበልም ሲሉ ወደ ጦርነት ብትገባ ኢትዮጵያ ውስጥ ያለው ሙስሊም ምንድን ነው የሚያደርገው? በሲም ብቻ ንገሩኝ እስኪ። እኛ የምንማማረው ምን እንደሆነ እንድታውቁ ነው። በደንብ አድርጋችሁ የምንማማረው ምን እንደሆነ ከሀገር ለሀገር ካልሞትክ የሚለው ስንቱ ነው? ምሳሌ ልስጣችሁ ያለሁት የአገሩን የከዳ የሚለው ስንቱ ነው? ይሄ ነው ኢስላም ብሎ ማለት። አረብ አያውቅም፣ ፈረንጅ አያውቅም፣ ቻይና ነው ምን አያውቅም። ላኢላሃ ኢላላህ ካለ ጋር ተሰለፋለህ በአንድ ባንዲራ ስር። በዓለም ደረጃ ሙስሊሞች አንድ መሪ ብቻ ነው የሚኖራቸው። ይሄንን ልታውቁ ይገባል። አሁን የመሪ ተባብሎ የኢራቅ ሀገር የሱሪያ ሀገር የሚባል ነገር ትክክል አይደለም። ኢስላም ሙስሊም አንድ መሪ ብቻ ነው የሚኖረው። ንጉስ አንድ ብቻ ነው። ሀገር የሚመራ አሚር የሚባለው አንድ ነው። ሌሎችን ያስቀምጣቸዋል እሱ። ዋናቸው ግን ወታደራቸው ኃይላቸው አንድ ነው። አንድ ሰው ያው እስላም ነኝ ሲል ሰላም የሚለው የአላህ ስም ሰላም የሚል ከ99 ስሞች አንዱ ነው ካልተሳሳት ከአላህ ስም አንዱ ነው ሰላም። አዎ ሰላም የሚለው ደግሞ እስላም የሚለው ሰላም በሚል ነው የሚተረጎመው። ስለዚህ ያ ከሆነ እንደዛ አይደለም። ዞሮ ለአላህ መገዛት ከሆነ ሰላም ማለት ሰላም ማለት አይደለም ትርጉም ፈበር እንደሰማችሁት ኢራን ይላል። ኢራን የሺዓ እምነት ተከታዮች ከሱኒዎች ጋር ለመገዳደል የሚፈልጉ እምነት ናቸው። ሺዓ እምነት ተከታይ እንጂ የሱኒ እምነት ተከታይ አይደሉም። መንገድ ላይ እንኳን መታየት አይፈልጉም። ግን እንዳላችሁ ድንገት ጦርነቱ ቢስፋፋ ለምሳሌ ኢራን ከኢትዮጵያ ጋር ብትጣላ የሚደግፉት እነሱ ለአንዱ ህብረት ለእስልምናው እንጂ ለኢትዮጵያ አይደለም። ስለዚህ ዞሮ ተመልሰው ሊያጠቁ የሚችሉ ኢትዮጵያ ነው። ተመልሰው ሊያጠቁ የሚችሉት አጠገቡ ያለውን አካል እንጂ ኢራንን አይደለም። ስለዚህ ብዙ ጊዜ ውትድርና ላይ ያሉት አብዛኞቹ እየተዋጉ ያሉት ኦርቶዶክሳውያን ናቸው። እያለቁ ያሉት ኦርቶዶክሳውያን ናቸው። እየተጨፋጨፉ ያሉት ትግራይና ኢትዮጵያ ተጣሉ ሲባል እያለቁ ያሉት ኦርቶዶክሳውያን ናቸው። አማራ ክልል ተጣሉ ሲባል የሚያልቁት ኦርቶዶክሳውያን ናቸው። ሙስሊሞች አይዋጉም። እንደዚህ አይነት ቦታ ጉዳያቸው አይደለም። ኢትዮጵያ ለነሱ ጉዳያቸው አይደለችም። ስልጣን መያዣ ስልጣናቸው ቦታ ማስጠበቅ እንጂ መገደልን ዓላማቸው አድርገው አይሳተፉም። በነገራችን ለዛ ብዙ ውስጣቸው እንደዛ ናቸው። የጦርነት ቦታ ላይ አይሳተፉላቸው። ለምን ሲባል ኢትዮጵያን መውጋት እንጂ ኢትዮጵያን ሆኖ ኢትዮጵያዊ ሆኖ ድል ማድረግን ከኢትዮጵያ ጋር ተዘምቶ ድል ማድረግን ሀሳባቸው አይደለም። ኢራን ከኢትዮጵያ ጋር ኢቨን ከሱዳን ጋር ብትጣላ ሱዳን የሚደግፉ ለምን ሲባል ሱዳን ሙስሊሞች ስለሆኑ በግልጽ ወንድማችን ያለው ነገር እንደዛ ነው። እስላም አንድ ስቴት ነው፣ አንድ ራሱ ይቻላል። ስለዚህ ከማንም ጋር ሙስሊም ከማንም ጋር ቢጣላ ለሙስሊሙ እንጂ ለሀገራቸው ይባላል። አንድ ባንዲራቸው እስላም ነው። በደንብ ግልጽ ነው ብዬ አስባለሁ። እና አታስቁን። አንዳንዶች እየመጣችሁ ፕሊስ እባካችሁ አታስቁን። ቅድም ወደ አነሳሁት ሀሳብ ልምጣላችሁ። አጭር ጮች ስንት ዓመት ጮች ጌታ አሰባት አጥፍቶብኝ ነው ኮሚኒቲ ጋርድ ስንት ዓመት ጮች ጌታ ልፋታን ቆጠረላት እና ዩጩፋ እናታን ቢዝነስ ላይ ናቸው። ትዝታው ስድቡ ላይ ነው።
እንዳልክ እዛ ድሩይነቱ ላይ ነው። ማን አባከና ይበላት? ብርቱካን ነብይት አባከና አትላት። ብቻዋን ልጅቷ በ11 ዓመቷ ጴንጤ ሆነች። ቢዝነስ ፈልጋ አልወጣች እንደነሱ ቃል ፈልጋ ብትጮ ማን ይርዳት? ጌታ ድካማን ቆጠርላት። አንብባለች፣ ለፍታለች። ድካማን ቆጠርላት። በትንሳኤው ቀን አሰባት። የመዳኑን መንገድ አሳያት። ለምን? አንብባለች፣ ደክማለች፣ እውነተኛውን መንገድ ፈልጋለች። ለምን ታብዳላችሁ? መዳን የሚገባት ልጅ ናት። እናንተ ቢዝነሳችሁ ላይ ናችሁ ናት። እስከዛሬም በዛ በውሸት ዓለም ላይ ጌታ ያስቀምጣት ለበጎ ነው። ሁሉን እንድትመረምር ፈልጎ ነው። መዳን የሚገባልሽ ዳነች። እግዚአብሔር ታላቅ ነው። እንግዲህ ልጅ ቅድም ስናነሳት የነበረች በጣም ብዙ ጥራለች። ብዙ ነገሮችን ለማስተካከል በጣም ሞክራ ነበረ። ነገር ግን አልተሳካላትም፣ እንዳሰበችው አልሆነላትም። የሆነ ሆኖ ግን ያው ወደ ኦርቶዶክስ ለመምጣት እያሰበች እንደሆነና ወንድሞች ለማስተማር ዝግጅታቸውን እየተዘጋጁ እንደሆነ ቅድም በነበሩ ላይ አይተናል እያስባለሁ። ካላያችሁ ተመልሳችሁ ተመልከቱት። ይህን ይመስል ነበር የዛሬ ዝግጅቴ። ከመሸ የመጣሁት ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።